እንደው በእውነት እስኪ አንድ ሰው የምንወደው ሆነ ነገር ላይ ተንጠልጥለን መልኩ ላይ ገንዘቡ ላይ ዝናው ላይ ዘመን ላይ ስልጣን ላይ ተንጠልጥለን ካልሆነ ባዶውን የወደድነው ሰው አለ? እኛ ገና እኮ እንኳን ፈረንጁን ታውት ገና አንተ ሀጎስና ጎንጤ እኮ መግባባት አልቻሉም። የሚገርማችሁ አገራችን ስለ ሰላም የሚሰጠው ማብራሪያ ብዙ ጊዜ አይዋጥም። የሚገርማችሁ ብዙ ጊዜ ፖለቲከኞቹ የሚለቁ ሰላም ከነሱ አካባቢ ከነሱ ተነስተው ሰላም ነው ዛሬ የሚሰቃዩ ሰው በያቅጣጫው እነዛ ሰዎች ደግሞ እንባቸው ወደ ሰማይ ይጮሃል። እና ፍቅር ይባል ሰው የለም፣ ሶስት ደስታ ይባል ሰው የለም። ሰላም ሰላማዊት ሰሎሞን ሰላሙ እና ትዕግስቱ እና ትዕግስት እና ቸርነት እና በጎነት የለም። ብዙስ ነፍሳት ካላችሁ አውቁ በጣም ቆስ ነው ያረገዘ የጸነሳች እናቶች ካላችሁ ወንድ ከሆነ በጎ ለሴትም ይሆናል። በጎን የኛስ ማቋላመስ ስለሚወድ ደግሞ ነገር ያበላሽታችሁ እና አሁን እዚህ ያላችሁ በእውነት እንደው ትዝብት እግዚአብሔር ይሰውረን እንጂ አንድ ወጣለት ሀብታም ሙስሊም ደውሎ እወድሻለሁ ምንድን ነው የምትሉት? እግዚአብሔር መንገዱ ብዙ ነው፣ ለበጎ ነው፣ ቸርነቱ ብዙ ነው፣ ሊረዳ ይፈልጎ ነው። ቅዱስ ጳውሎስ በገላትያ 5:19 ላይ መለኪያዎች አስቀምጧል። የጥሩ ክርስቲያን መለኪያና አንድ ክርስትና ያልተሳካለት ሰው መለኪያ ምንድን ነው ብለን ቅድም ያልኳቸው ፈቃዳተ ሥጋና ፈቃዳተ ነፍስ የምንላቸው መለኪያዎች አሉ። በነገራችን ላይ ቅዱስ ጳውሎስ እነዚህን መለኪያዎች ለጥሩ ሰውና ለመጥፎ ሰው ሲናገር ራሱ ያሟላቸውን ነው። የመጽሐፍ ቅዱስን የጻፉ ሰዎች ልብ ወለድ አይደለም የጻፉት። ገጸ ባህሪ ፈጥረው ካራክተር ፈጥረው እንዲህ ቢባል ጥሩ ነው እንዲህ ቢባል ሰው ሊሰማው ይችላል ብለው ጉሳተ ልብ የልብ ወለድ መጽሐፍ አይደለም የጻፉት። ለራሳችን ማርክ እየሰጣቸው እኔ በቀደም ቁጭ ብዬ ነው ከዘጠኙ ስንት አገኛለሁ ብዬ ቁጭ ብዬ ራሴን እየመዘንኩ ነበር። የሚገርም ስንት እንዳገኘው አልነግራችሁም። ያን ብነግራችሁ ትምህርቱን አሰሙት አልናገርም። እስኪ እንደው እናንተ እዚህ ውስጥ ያላችሁ ሰዎች እኔ ስጠራ ኤክስ እና እኔ ውስጥ አለ ይሄንን ኤክስ ራይት እያደረጋችሁ ውስጥ አትንገሩ ለኔ በውስጣችሁ የመንፈስ ቅዱስ ፍሬዎች መንፈስ ቅዱስ ያደረበት ሰው የጥሩ ክርስቲያን መለኪያዎች 9 ናቸው። አንደኛ ፍቅር ራይት አደረጋችሁ ኤክስ ራይት አደረጋችሁ ኤክስ አደረጋችሁ አትንገሩ አዎ ብቻ ነው የምትሉ ምክንያቱም የማንም ገመና የማወቅ መብት የለንም። እኔም አልነገርኳችሁም። ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ እምነት፣ ሰባተኛ የዋህነት፣ ስምንተኛ በጎነት፣ ዘጠነኛ ራስን መግዛት። አረማችሁ ጊዜ ልስጣችሁ። አረማችሁ ኤክስ እና ራይት አደረጋችሁ። በጣም ይቅርታ ከወንዶቹ አንድ ከሴቶቹ አንድ ውጤታችሁን ንገሩ ለትምህርት እንደሆነ። እኔም የራሴን እነግራችኋለሁ ስንት እንዳገኘሁ። በዚህ በኩል አንተ መቼም ሰው አለ መቼም አንተ ማነው ስምህ? ቡሩክ ቁማል ቁም። እሺ አሁን ስጠራኔ ኤክስ እያልክ አንተ ራስህ እስል ፍቅር ለራስህ ቡሩክ ፍቅር ራይት ኤክስ በጣም እኔም ኤክስ። እሺ ደስታ ራይት እኔም ራይት። በእውነት ነው። እኔ ደስታ ምን ማለት ነው አብራራዋለሁ በኋላ እንጨርስና። ሰላም ራይት አለ ሰላም አለ ሰፈር ቡም ባለ ፍዳቱን አይደለም ነው ለኛ ያተጣራ ሰላም አለ አዋር በኋላ አብራራዋለሁ። እሺ አራተኛ ትዕግስት ቡሩክ ኤክስ። እሺ አምስተኛ ቸርነት ራይት ጎበዝ እግዚአብሔር ይባርክ። ስድስተኛ በጎነት
ኤክስ። ሰባተኛ የዋህነት ራይት። ስምንተኛ እምነት ልክ ነው። አብራራዋለሁ። እውነቱን ነው። ስላሴ አንድም ሶስትም ናቸው እያለ አይደለም፣ እሱ ይብራራል በኋላ። ስምንተኛ እምነት፣ ዘጠነኛ ራስን መግዛት። ከኤክስ በላይ ነው። እሺ አንቺ እህቴ፣ አንቺ ነው ነጠላ ያለበሽው። መቼም ነጠላ ሳለብሻት መቼም ይያል ክርስቲያን ነሽ አይደል? አሁን ቅዱስ ጳውሎስ የመንፈስ ቅዱስ ፍሬዎች ብሎ ቅድም ራእይት የሰጠንበት ፍቅር የትኛው ፍቅር ነው? የትኛው ፍቅር ነው? ሁለቱንም ያጠቃልላል። አንደኛ ሚስትን መውደድ ክርስቲያናዊ ግዴታ ነው አይደለም? ባልን መውደድ ክርስቲያናዊ ግዴታ ነው አይደለም? ክርስቶስ ቤተ ክርስቲያንን እንደወደዳት እናንተም ባሎች ሚስቶቻችሁን ውደዱ። ቤተ ክርስቲያን ለክርስቶስ እንደምትታዘዝ እናንተም ለክርስቶስ ለባሎቻችሁ ታዘዙ። ይሄ ክርስቲያናዊ ግዴታ ነው አይደለም? ክርስቲያናዊ ግዴታ ነው። ሚስቱን መውደድም ክርስቲያናዊ ግዴታ ነው። ሌላውንም መውደድ ክርስቲያናዊ ግዴታ ነው። ትዳር ያለው ከሆነ ሁለቱም ግዴታዎች ይመለከቱታል። ካላገባ ደግሞ መልስ የማይሻው ፍቅር ይመለከተዋል። አሁን የኛ ፍቅር እውነቱን ለመናገር ከሁለቱም የተፈናቀለ አይደለም። ከሁለቱም አልተፈናቀለም። እንደው በእውነት እስኪ አንድ ሰው የምንወደው ሆነ ነገር ላይ ተንጠልጥለን መልኩ ላይ፣ ገንዘቡ ላይ፣ ዝናው ላይ፣ ዘመር ላይ፣ ስልጣን ላይ ተንጠልጥለን ካልሆነ ባዶውን የወደድነው ሰው አለ? የለም። ስለዚህ እኔ ከዘጠኝ የመንፈስ ቅዱስ ፍሬዎች ፍቅር አንዱ ነው። እስኪ ሰው እወዳለሁኝ ወይ ብላችሁ እስኪ ራሳችሁን ጠይቁ። እኔ እውነቱን ለመናገር እግዚአብሔር በሚያውቀው እንደው በቅቼ ቅዱሳን ደረጃ ደርሻለሁ ብዬ አልመጻደቅ። እኔ ግን ሰው እወዳለሁ። ሰው በጣም ነው የሰው ፍቅር ያለው። ሰዎች እወዳቸዋለሁ። ምክንያቱም ሰው ከከፋ ሁሉም ነገር ይከፋል። ሰው ከተበላሸ ሁሉም ነገር ይበላሻል። አንተ እኔን የምትወደኝ እኔ አንተን የምወድህ አብረን የመኖር ግዴታ ስላለብን መጠቂያዬም ጭምር ስለሆነና ስለዚህ የመንፈስ ቅዱስ ፍሬዎች አንዱ ፍቅር ነውና ሰውን አባቶች ቅዱሳን ሲበቁ አማኒ፣ መናፍቅ፣ ኃጥእ፣ ጻድቅ፣ ዘመድ፣ ባዕድ ሳይሉ እኩል ይወዳሉ። ለምሳሌ አቡነ ተክለ ሃይማኖት ኢትዮጵያዊ ናቸው አይደል? አሁን ሰማያዊ ናቸው። እኛን ኢትዮጵያዊ የምናወራው አቡነ ተክለ ሃይማኖት አንድ ፈረንሳይ ዜጋና አንድ ኢትዮጵያዊ ቢያገኙ መንገድ ላይ ሁለቱ ፈረንጁና ሀበሻው ኢትዮጵያዊ ለሳቸው ለውጥ አለው የለውም። ከዚህ ነፃ ወጥተዋል፣ አልፈውታል። እግዚአብሔርን መምሰል ደረጃ ሲደርሱ ቅዱሳን ከከለር ነፃ ይወጣሉ፣ ከዘር ነፃ ይወጣሉ፣ ከፖለቲካ አስተሳሰብ ነፃ ይወጣሉ፣ በገንዘብ ከመለካት ነፃ ይወጣሉ። እኛ ገና እኮ እንኳን ፈረንጁን ታውት እንዴ ገና አንተ ሀጎስና ጎንጤ እኮ መግባባት አልቻሉም እኮ። የሚገርማችሁ እሱ ያለ ነው እኮ የውርስ በርስ እንኳን። ታዲያ እኛ ቤት በምን መለኪያ ነው ፍቅር አለን ብለን የምንዋል? በምን መመዘኛ? እስኪ ወንድምን አንተ እንደው አንድ ሰው አሁን እዚህ አንድ ትግርኛ ተናጋሪ፣ አንድ ኦሮሞኛ ተናጋሪ፣ አንድ አማርኛ፣ አንድ ጉራጌኛ፣ አንድ ሰሜ ተናጋሪ ብንደረድር ከለራቸው ይለያያል? ቀለማቸው ይለያያል? አይለያይም። ቅዱሳን ሲበቁ ግን ቻይናዊ ነው፣ አሜሪካዊ ነው፣ ኢትዮጵያዊ ነው፣ ሱዳናዊ ነው፣ ሰው ነው ብቻ የሚለውን ነው የሚያውቁት እነሱ። አድገው ማንን መምሰል ደረጃ ስለደረሱ እግዚአብሔርን መምሰል ደረጃ ስለደረሱ። ስለዚህ የፍቅር እንዲኖረን መታገል አለብን፣ መፋቀር አለብን። ሚስትህን የመውደድ ግዴታ አለብን፣ ባልሽን የመውደድ ግዴታ አለብን። ስለዚህ ፍቅር የሚባለው ሁለተኛው ደግሞ ደስታ የሚባለው እኛ ስለ ደስታ ብዙ ፈላስፎች ጽሑፍ ጽፈዋል፣ ብዙ የስነ ልቦና ጽሑፍ ጽፈዋል፣ ብዙ በሬዲዮ በቴሌቪዥንም እኔም የተሳተፉ ብዙ ፕሮግራም አይቻለሁ። ደስታን ለማብራራት ያልተደረገ ጥረት ያልተጻፈ መጽሐፍ የለም አልኳቸው። ሸልፉ ሁሉ ያጣበበው ብዙ ሳይኮሎጂስቶች 1000፣ 2700፣ 800 ገጽ መጽሐፍ ደርድረው አራቀው አንዳንዱ እንኳን ልትኖሩት ልትረዱት እንኳን የሚያስችል ጽሑፍ ጽፈዋል ስለ ደስታ። በመጽሐፍ ቅዱስ ግን ደስታ ማብራሪያ ያስፈልገው፣ ትንታኔ ያስፈልገው፣ ሊቅ ያስፈልገው፣ ፕሮፌሰር ያስፈልገው፣ ጻድቅ ያስፈልገው። ደስታ እግዚአብሔርን ማግኘት አለቀ በቃ። እግዚአብሔርን ለማግኘት ፈላስፋ መሆን አይጠይቅ፣ ጠቅላይ ሚኒስትር መሆን አይጠይቅ፣ መጋቢ ሐዲስ መሆን አይጠይቅ፣ ሳይንቲስት መሆን አይጠይቅ፣ ሀብታም መሆን አይጠይቅ። ሰው መሆን ብቻ። ኑ ወደ እግዚአብሔር ቤት እንድባምን ጊዜ ደስ አለን። ኑ በእግዚአብሔር ደስ ይበለን። እግዚአብሔርን የሚፈልግ ልብ ደስ ይበለው።
ይሄ ነው እውነተኛ ደስታ። የከየብርጭቆ ከየድራፍት ብርጭቆ የሚመነጨው ደስታ የፎርጅድ ይባላል። አሁን በብር የሚሰራ ፎርጅድ ብር ተሰራ ሲባል አልሰማችሁ? የደስታ ፎርጅድ ደግሞ ከብር የሚፈለገው አለ፣ ከጠርሙስ የሚፈለግ የጅላጅሎ ደስታ። ሰውየው የንስሐ ልጃቸው ይባላል። እየሰከረ አስቸገራቸውና መክረው አስተምረው ታው መጠጡ ነው። በኋላ አንድ ቀን ሰቆ እንደው ሰማይና ምድር እየረገጠ ንግዱ ተበላሽቶ መጣ እና አባቱ አገኙት። መንገድ የነስ ልጅ ምን ነው መከረ ደከመ። እንደገና ወደ መጠጥም አባቴ ይቅር ይበሉኝ፣ መስሪያ ቤት አለቃይ አናደደኝ፣ አበሳጨኝ። ብስጭቱን ለመርሳት በቅርብ ያገኘሁት እርሶን ሳይሆን ጠርሙሱን ነው። ስለዚህ ጠጣሁኝና ሰከርኩኛል። መከሩ አስተማሩ፣ እርግፍ አርጎት። በሌላ ቀን ደግሞ እንዲሁ ሰማይና ምድር እየረገጠ ተወላግዷል። ምን ሆነ ነው ሲሉት ከዛ ካለቃይ ጋር ታርቄ ነው። አሁን መጀመሪያ ምን ሆነ ነው ታቃሉ ብስጭቱን ለመርሳት ነው። አሁን ደግሞ ታርቆ ምኑን ለመግለጥ ነው። ደስታው ዓለም ደስታውንም ሀዘኑም የሚገልጥበት የተበላሸ። እኛ ግን እውነተኛ ደስታ ከየት ይመነጫል? ከእግዚአብሔር። እመቤታችን የጸለየችው ጸሎት ምንድን ነው? ታብዮ ነፍሴ ሰውነቴ እግዚአብሔርን መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። እመቤታችን ይህ ነው የሚባል በስሟ የተመዘገበ ገንዘብ የላትም፣ ግን ደስተኛ ናት። የመንፈስ ደስታ ይባላል። ብዙ ሰዎች ለስላሳ አንሶላ፣ ምቹ ፍራሽ፣ ሙቅ ብርድ ልብስ፣ ደልዳላ አልጋ፣ ንጹህ መኝታ ቤት አዘጋጅተው መጋረጃ መርጠው መብራት አብርተው ሽቶ ረጭተው እንቅልፍ ይወስደናል ብለው ይተኛሉ። ግን ለስላሳ አንሶላ የእንቅልፍ ዋስትና አይደለም። ምቹ ፍራሽ የእንቅልፍ ዋስትና አይደለም። በአብዛኛው አሁን በተጠናው ጥናት አብዛኛው ቁጭ ብሎ የሚያድሩት ረሃብተኞች ሰው ጥጋበኞች ናቸው። የሚገርማቸው አሁን እዛ አስፋልት ላይ በረንዳ ዳሪዎች አላያችኋቸው? እስኪ ማታ ተጠምቷል ያጠሩ ሰዎች እኮ ነው። ማታ 4 ሰዓት እነሱ ጋር ብትሄዱ እያመቅለት ጥላል። ከዛ ላይ ኳኳ ብላችሁ ደግሞ ሚሊዮነሮች አስታንኳኩ ይገላበጣል፣ ጣሪያ ይመለከታል። ምግቡ ሰልችቶታል፣ መጠጡ ሰልችቶታል፣ ቁሳቁስ ሰልችቶ እኛ እኮ ገና ያልሰለቸው ቁሳቁስ አለ። እግዚአብሔር ይቅር ይመስገን። አሁን አብዛኛው እኔ አሁን መኪና የለኝም። ገና መኪና ስገዛ የምደሰተውን ደስታውን አስቀምጫለሁ። ይገርማል። መኪና የሌላችሁ እንኳን ደስ ያላችሁ። ገና መኪና የገዙ እኮ ደስታቸው ላይ ነው መኪናውን ያቆሙት። የሚገርማችሁ ቤት የሌላችሁ እንኳን ደስ ያላችሁ። ነገ ቤት ስትሰሩ የምትደሰቱ ደስታ። እኔ አሁን ገና ብዙ ያላገኘሁት ነገር አለ። እኔ ጎደለብኛል። እግዚአብሔር እየቆነጠረ እኔን ለማስደሰት አስቀምጦታል ብዬ ነው የማስበው። አሁን እኮ እነዚህ እነ ቢል ጌት እና የኛም ሀገርኛ ትልቁ ሰውዬ አሁን ውጭ ሀገር ያሉት አሁን እሳቸው ደስታ አልቆ ተሟጦባቸው ቢቸግራቸው አርቲስት ያሳክማሉ። አሁን እስቲ መሰላችሁ በመጠጡ በወርቁ በመኪና ያለው ደስታ አለቀበት። እስቲ በዚህ ባገኝ ብለው እየለቃቀሙ ነው ደስታ ያያችሁ። እና ደስታ አላችሁ የላችሁ? አሁን ባልኩት ደስታ አላችሁ የላችሁ? በማን ነው የምንደሰተው? ደስታችን ማን ነው? እርካታችን ማን ነው? እፎይታችን ማን ነው? እግዚአብሔር። በሀብታችሁ በመልካችሁ አትለኩ። መልክ ዋስትና አይደለም። ምናልባት ቆንጆ ነው ብላችሁ ጠዋት ስትወጡ መንገድ ላይ የሆነ ነገር ጠብ ቢልባችሁ ጠፋ ሰውናችሁ ትገባላችሁ። ጠዋት ምን የመሰለ መኪና ይዘው ወጥተው እኮ ማታ በዊልቸር የገቡ ሰዎች እኮ እናውቃለን። ምን ማረጋገጫ ያለው ነገር አለ? አይኔ ያምራል ብሎ ለመመጻደቅ እኮ አምፖል እንኳን ይቀላል እኮ አምፖል እንኳን ንቅና ብሎ ወስደዋል። ምን ቸገረው እግዚአብሔር? ስለዚህ ነገር በሚነቀል አምፖል ምን አሰቃያችሁ ነው? ጥርስ ያምራል ስትመጻደቁ አንድ ሰፈራም ቢያረፉስ ምን ዋስትና አላችሁ? ነገ ጥርስ አልባ ለመሆን እኮ ብዙ አይፈጅም እኮ። ስለዚህ የደስታ ምንጭ የሚሆነው ማን ነው? እግዚአብሔር። ስለዚህ የመንፈስ ቅዱስ ፍሬ አንዱ ምንድነው? ደስታ። ሁለተኛ፣ ሶስተኛ ሰላም። ሰላም ማለት አሁን የፖለቲከኞቹ የሚያወሩልን የተባበሩት መንግስታት የሰላም አስከባሪ ጦር ወደ ሶማሌ ዘመተ፣ ወደ ኡጋንዳ ዘመተ። ምን ታጥቆ? ቦምብ ታጥቆ፣ ሚሳኤል ታጥቆ፣ ጠመንጃ ሳት። የኛ ጌታ መስቀል ላይ ሰላምን የሰበከው ተቸንክሮ ቦምብ ታጥቋል፣ ጠመንጃ ታጥቋል። ይሄ ሁሉ ፕሮፓጋንዳ ይባላል። እኔ ሰላሜን እሰጣቸዋለሁ አለ ጌታ። ረዝም እንዴ ማርያም ነው። እኔ ሰላሜን እሰጣቸዋለሁ አለ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ዓለም የሚሰጠው ሰላም ከራሱ ተነስቶ ነው የሚተረጉመው። እንደውም ይባላል ሰውየው ሌብነት ሄደ ይባላል እና ሌብነት ሄድና በሩን ይሰብርና ሰዎቹን ደብድቦ ራሳቸውን ሲስቱ ገንዘባቸውን ዘርፎ ቤት ይመጣል። ሚስቱ ትጠብቃለች። እንዴት ነው መጣህ አለችው አሉ ሚስቱ። ኧረ በሰላም መጣሁኝ።
ሰምታችሁኛል? በሰላም ነው የመጣሁት። በሰላም ነው የመጣ የሰው በር ሰብሮ ሰው ከጥቅም ውጭ አድርጎ የሰው ገንዘብ ሰርቆ ዓለም ሰላም የሚለው ይሄን ነው። አያችሁ? እግዚአብሔር ግን ሰላም የሚለው ያንተ የኔም ሰላም ሲረጋገጥ የጋራ ሰላም። አሁን እኛ አገራችን ስለ ሰላም የሚሰጠው ማብራሪያ ብዙ ጊዜ አይዋጥም። የሚገርማችሁ ብዙ ጊዜ ፖለቲከኞቹ የሚለቁ ሰላም ከነሱ አካባቢ ከነሱ ተነስተው ሰላም ነው። እዛ ግን የሚሰቃዩ ሰው በየአቅጣጫው እነዛ ሰዎች ደግሞ እንባቸው ወደ ሰማይ ይጮሃል። የእግዚአብሔር መንግስት ይነቀነቃል ሰማዩ። ስለዚህ ሰላም ማለት መብላት አይደለም፣ መጠጣት አይደለም። ቅዱስ ዳዊት በመዝሙር 3 ላይ ይላል በሰላም እስቲ በሉት ቦቱ ቦቱ በሰላም ቦቱ እሰክን ወእነውም። ምን ማለት ነው? በሰላም በሱ ማለት በእግዚአብሔር ማለት በእግዚአብሔር ሰላም ከሱ በሚገኘው ሰላም እሰክን ወእነውም ማለት ሁለት ግሶች በግዕዝ ቋንቋ ሁለት ተመሳሳይ አንቀጾች አንድ ላይ ሲገኙ ምን ይባላል? ፍጹም ተብሎ ይተረጎማል። ፈጽሜ ለጥልየተኛለሁ ማለት ነው። ነብዩ ኢሳይያስ ደግሞ በምዕራፍ 57 ቁጥር 1 ላይ ሲናገር ምን ይላል? ለክፉዎች ሰላም የላቸውም። ምናልባት ውድ መኪና ይዘው ውድ ሞባይል ይዘው ወርቅ በወርቅ ሆነው ሽቶ ተቀብተው እየነጠሩ የሚሄዱ ሰዎች ሰላም አላቸው መስሏችሁ ከሆነ ስላልነገሯችሁ ነው። አልነገሯችሁም እንጂ ከፍተኛ ጦርነት ላይ ነው። ጥይት ስላልተተኮሰ ደም ስላልፈሰሰ እነሱ ሰላም መስሏችኋል አይደል? አይደለም። ብዙ ሰው ፊቱ ወደ ውስጥ የሚያነባ ሰው ሞልቷል። ወደ ውስጥ የሚያለቅስ ሰው ሞልቷል። ለዚህ ነው ክርስቶስ ኃጢአተኞችን ኃጢአታቸውን ይቅር ካለው ያቺ ሽቶ የነበራት ሴትዮ ኃጢአት ሰርታ የመጣችውን ሴትዮ ኃጢአቷን ይቅር ካለ በኋላ ምንድን ነው ያላት? ልጄ በሰላም ሂጂ። እቺ እኮ ከጦርነት ከብሮ ነበር እኮ የመጣችው፣ ግን ጦርነት ውስጥ ነበረች። አያችሁ? ህሊና ሰላም ካላገኘ፣ አይምሮ ሰላም ካላገኘ ቦምባ ለመፈንዳት ጠመንጃ ለመተኮስ እሱ የሰላም ማረጋገጫ አይደለም። መብላት መጠጣት የሰላም ማረጋገጫ አይደለም። ስለዚህ ቅዱስ ጳውሎስ የአንድ እውነተኛ ክርስቲያን መገለጫው ምንድነው አለ? ሶስተኛ ሰላም፣ ትዕግስት። ትዕግስት የሚባል ሰው አለ እዚህ ውስጥ የትዕግስት የለም ሞልቷል። ትዕግስት በነገራችን ላይ እኛ የመንፈስ ቅዱስ ፍሬዎች ብለን ቅድም ለነጥብ ያስቀመጥናቸው እኮ እኛ ግን የሰው ስናቸው አይደል? እነ ፍቅር የሚባል ሰው የለም እዚህ ውስጥ፣ ደስታ የሚባል ሰው የለም፣ ሰላም፣ ሰላማዊ፣ ሰሎሞን፣ ሰላም እነ ትዕግስቱ፣ እነ ትዕግስት፣ እነ ቸርነት፣ እነ በጎነት። በጎነት እኮ የለም እዚህ ውስጥ። ነፍሰ ጡር ካላችሁ አውቁ፣ በጣም ጥሩ ስም ነው። ያረገዘ የጸነሳችሁ እናቶች ካላችሁ ወንድ ከሆነ በጎ፣ ለሴትም ይሆናል አይደል? በጎን የኛ ስም ማቆላመጥ ስለሚወድ ደግሞ ነገር ያበላሽባችሁ እና በጉ ብሎ ሌላ ማለት ጥሩ ስም ነበር። እና ትዕግስት ማለት ምን ማለት ነው? ትዕግስት ማለት መታገስ ማለት በጾም ጊዜ ረሃብን መታገስ፣ ጥምን መታገስ፣ ስጋዊ ፍላጎት ሲቀሰቀስ ዝሙትን መታገስ። ኢዮብ ትዕግስተኛ የተባለው በምንድን ነው ሲባል በአንድ ቀን ሀብቱ ንብረቱ ወደመ፣ በአንድ ቀን 10 ልጆቹ አለቁበት፣ በአንድ ቀን ከራስ ፀጉሩ እስከ ብልጥፉ በደዌ ተመትቶ እጅጉ ተቆራረጠ፣ በአንድ ቀን ሚስቱ ከዳችው፣ በአንድ ቀን ጓደኞቹ መጥተው በቁስሉ ላይ ቁስል ጨመሩበት። ግን የሁሉ ሲሆን ኢዮብ እንዴት ዋልክ ብትሉት መልሱ ምንድነው? እግዚአብሔር ይመስገን። ትዕግስት ማለት ይሄ። እኛ እኮ እንኳን 10 ልጅ ተወስዶበት እኮ የሚገርማችሁ ነገር ቤተ ክርስቲያን መጥተው ሞባይል ሲሰረቁ ልክ ጆሮአችሁ ተገልጦ ሄደን ይመስላል። እግዚአብሔር ተጣልቶኛል፣ ፈተናው ብዙ ነው፣ ሞባይል ተሰረቀ ማለት ይሄ ፈተና ነው። እንዴት አይደል? እግዚአብሔር ጆሮን ፈጠረ፣ ሞባይል ይጠቅም እንደ እግዚአብሔር። ቤተ ክርስቲያን መጥተው ጫማ ሲሰረቁ ውይ ፈተናው በዛብኝ፣ ምን ነው ጫማ ተሰረቀብኝ። አረ ቅዱሳን እግራችሁን ተቆርጠዋል፣ ሱቅ ነገር የለውም አንተቱ ሀብልም ሌባ ቤተ ክርስቲያን ሲሄድ ሀብልን መነጠቁኝ። አንገታቸውን የሰጡ ስላሉ ስላልነገርን ነው እኛ በሀብል የተመጻደቀዋል። እንዳንሰማ እኮ ሀብል አይደለም አንገት እኮ ነው የሰጡ አይደለ? ስለዚህ ትዕግስት ማለት በሕይወታችሁ ባልና ሚስቶች ትዕግስት፣ መቻል፣ መታገስ። ክርስቶስ ዓርብ ሊሰቀል ሐሙስ ማታ የማን እግር አጠበ? የሐዋርያትና ሐዋርያት። አረ ከነዛ መካከል አንድ መጥፎ ሰው እያለ የማን እግር? ይሁዳ እኮ ነገ ሊያሰቅለው፣ ሊያስገድለው፣ ሊያስቸነክረው ቃል ተቀብሎ መጥቶ በርበሩ እኔ ቁጭ ብዬ ነው በጭንቅላቴ ሲስለው እንደተቃለች እግር እያጠበ ክርስቶስ እንዲህ በርበሩ ነው ይመስለኛል። እንዴት አድርጌ ይታያል? ይሌባ ሆነ ይታየኛል። በቃ
አሁን ግን የክርስቶስን እግር እያጠበ ነው። አያችሁ ክርስቶስ የማን እግር እያጠበ ነው? የይሁዳ እግር እያጠበ። ትዕግስቱ ተመልከቱ እስቲ። መረጃ እኮ ስለላ እኮ ያውቃል። በእውነት ስለ ሚስቶቻችሁ ሐሜት ሰምታችሁ መታገስ ይችላችሁ? ሳታጣሩ ሚስቶቻችሁ ጋር የተቆራረፋችሁ ሳታጣሩ ከባሎቻችሁ ጋር የተቆራረፋችሁ ክርስቶስ እኮ ሳያጣራ እኮ አይደለም አጣርቶ አይደለም አውቆ እንደሚያሰቅለው አውቆ ግን ተንበርክኮ ግን እያጠበው ነው። እስኪ ገና በስሚ ወሬ ትዳራችሁን የበተናችሁ ሰዎች የላችሁ? ጓደኛችሁን ያቆረፋችሁ ሰዎች የላችሁ? እኛ ትዕግስት አለን የለንም እውነቱን ለመናገር። ስለዚህ ትዕግስት ይምራችሁ። ቸርነት ማለት ሳይጠብቁ ማድረግ። ቸርነት ማለት ሂሩት ይባላል። በግዙ ሂሩት ወደ አማርኛ ሲመለስ ቸርነት ማለት ነው። እግዚአብሔር ሄር ይባላል። ሄር እግዚአብሔር ለለይት እገስው እግዚአብሔር በትዕግስት ለሚጠብቁት ቸር ነው። ቸርነት ማለት መልስ ሳይጠብቁ መስጠት ማለት ነው። እግዚአብሔር ዝናብ ሰጠ፣ ፀሐይ ሰጠ፣ ኦክሲጅንን ከነሳንባው ውሃን ከነማጣሪያ ኩላሊቱ ገጠመ። እግዚአብሔር በቸርነቱ ስጋውን ሰጠ፣ በቸርነቱ ደሙን ሰጠ፣ በቸርነቱ ተሰቀለ። ይሁን የቸርነቱ ውጤት ዘልማዱ ሂሩት ይባላል። እግዚአብሔር ቸርነት ልማዱ ይሆን። እኛም በአቅማችን ቸርነት እናድርግ። ከዛ የዋህነት፣ ይሄ የቅንነት በነገራችን ላይ የዋህነትና ጅልነት ይለያያል። አንዳንድ ይምታታበታል። የዋህነት ማለት ማድረግ እየቻሉ አለማድረግ ማለት ነው። ለምሳሌ በጥፊ ስመታ ብትታገሰኝ ጅል ሰው የአእምሮ በሽተኛ ከሆነ እሱ ጅልነት ነው የሚባለው። መልስ መስጠት አልቻልክም። ፈርተህ ከሆነ ሌላ ጉዳይ ነው። መልሰህ መምታት እየቻልክ ከተውከኝ ይህ ምን ይባላል? የዋህነት ይባላል። ቂም በቀል አለመያዝ ይባላል። ሐዋርያት እስመ አፍቀሩ የዋህነትን ወደው ማለት ይህን የሚታየውን ዓለም ገና ባላገኙት ዓለም ቀይሮ መሄድ። አሁን ሰው ሞኝ ነው የሚላቸው። አርሴማ ቤተ መንግስት ትገቢያለሽ፣ በወርቅ በዕንቁ በተንቆጠቆጠ ቤተ መንግስት ተንደላቀሽ፣ የላመ የጣመ ቀምሰሽ፣ የሞቀ የደመቀ ለብሰሽ፣ ንጉሱን አግብተሽ ትኖሪያለሽ ተባለች አይደለ? አልፈልግም ማለት የኛ ሰውን አርሴማን ቢያገኛት መንገድ ላይ ይቺ ጅል ሞኝ እንዴት አመለጣት? አይ አልገባትማ። አሁን እዚህ ያላችሁ በእውነት እንደው ትዝብት እግዚአብሔር ይሰውረን እንጂ አንድ ወጣት ሀብታም ሙስሊም ደውሎ እወድሻለሁ ምንድን ነው የምትሉት? እግዚአብሔር መንገዱ ብዙ ነው፣ ለበጎ ነው፣ ቸርነቱ ብዙ ነው፣ ሊረዳ ይፈልጎ ነው። እና ትርጉም እንሰጣለን። ትርጉም ከማይመስላችሁ አትጋቡ ነው ተናግሯል እኮ እሱማ እኮ ጉንጨሉ ግን እኛ ግልጽ ስለሆነ ትርጉም እንሰጣለን። በቸርነቱ ነው። ጓደኛ ምን ይላል? አብሮ መብላት ስለሚፈልግ እግዚአብሔር ነው የጎበኘሽ። በቃ ምን ቸገር ከሄደ የትን ልጅ ሮቄቱን አንቺ ብቻ ገንዘቡን አግኙ እንጂ። አርሴማ ግን አላለችም። የለም ጌታዬ፣ እኔ የሰማያዊ ሙሽራ የክርስቶስ ሙሽሪት ነኝ። በአንተ ተራ ወርቅና በአንተ ተራ ምግብ ሰውነቴን አላረክስም ማለችና ለሀብል እሱ የተመኘውን አንገት ለሰይፍ አደረገችው። አርሴማ ዛሬ የት ነው ያለችው? ገነት ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ጋር እየዘመረች ከዛ ንጉስ ጋር ተኝታ ቢሆን ታሪኳ አልጋው ጋር አብሮ ይበሰብስ ነው ይቀበር ነበር። ትዝታውና ትቀር ነበር። እንኳንኛ ዘመዶቿ የሚረሷት ነበር። አርሴማ ከሞተች ከተሰዋች ከአረፈች 1600 እና 700 ዓመቷ ነው። ግን ዛሬም እንዲያድስ እንደው ውስጥ አርሴማ የምትባሉ ሴቶች ካላችሁ እኮ በህይወት ካላችሁ ከእናንተ የ1500 ዓመቷ አርሴማ እኮ ትኩስ ናት ገና እና ይበቃል። የሰማነው በልቦናችን ያሳደረን እምነት እንዴ እምነት ቅዱስ ጳውሎስ እምነት ያለው እዚህ ላይ እግዚአብሔርን ማመን ማለት አይደለም። በደንብ ተረዱ። ሊተሰ ተሌው እግዚአብሔር ይሰሚ ወተውክልት የሚ ላይ ለእግዚአብሔር ለኔስ ወደ እግዚአብሔር መቅረብ ይሻለኛል። አማርኛው እንደዛው ነው። መጽሐፍ ቅዱስ ግን እኔስ እግዚአብሔርን መከተል ይሻለኝ ወተውክልት የሚ ላይ ለእግዚአብሔር እምነቴ እግዚአብሔር ላይ ነው። ቅዱስ እምነት ማለት ይሄ ሥላሴ ስንት ናቸው? ሰማይና ምድር ማን ፈጠረ? እናንተን ማን ፈጠረ? ቀንና ሌሊቱን በጋና ክረምቱን ማን አፈራረቀ? አሁን ቅዱስ ጳውሎስ 9 ፍሬዎች ያለው እምነት ያለው ይሄን አይደል? እምነት የሚለው በብዙ ቋንቋ ትውክልት ተብሎ ይጠቀስ። ትውክልት ማለት ነው በአንድ ሰው ላይ እምነት መጣል ማለት። ለምሳሌ የተወካዮች ምክር ቤት ሲባል ሰምታችሁ ምንድን ነው? ህዝቡ ወክሎ
የላካቸው። እዛም አንዳንድ ጊዜ ስብሰባው እየበዛባቸው ጫና እየበዛው በጣም ለሀገርም ለሕዝብ ስለሚቆረቆሩ ጭንቀት ላይ ስለሆኑ አንዳንድ ጊዜ አይናሞቹ ሲያወሩ ይተኛሉ የሚል ሀሜት አለ። እንግዲህ 100 ሚሊዮን ሕዝብ ተሸክሞ እንዴት ነው የማይተኙ? በጣም ከባድ ነው። እና ለዚያ ነው እንደውም አንድ ኮሜዲያን በቀደም እየሰራ ነበር መዶሻዋ እንዴ አይታችኋል? እሱ የተኙትን ለመቀስቀስ ነው ወይ ብሎ ሲተች ነበር። መቼም ጥሩ ነው አንዳንድ ጊዜ ነፃ ሆኖ መጫወት ነው። እኛ ትችት ሌላ ፖለቲካ ገብተን እየዛከርናል። ምንድነው ግን እሱ ምክር ቤቱ የተወካዮች ውልና ማስረጃ ስትሄዱ ለአንድ ሰው ስንት አይነት ውክልና ነው የምትሰጡት? 2 አይነት ውክልና፣ አንደኛው ግማሽ፣ ሁለተኛው ደግሞ ሙሉ። ለምሳሌ ቤቴን ሽጠው ለውጠው ብላችሁ ከሰጣችሁት ይሄ ሰውዬ ግማሽ ነው ሙሉ ነው። ቤቴን መሸጥ መለወጥ አትችልም አሳድስልኝ ከሆነስ ግማሽ። ስለዚህ ለዚህ ሰውዬ የሰጠነው ውክልና ምን አይነት ነው? ለአንዱ ሙሉ ውክልና ለመስጠት መጀመሪያ ማንን ማመን ያስፈልጋል? ሰውየውን ማመን ያስፈልጋል። አሁን ቅዱስ ጳውሎስ እምነት ያለው እንዲህ አይነቱን እምነት ነው። እኛ ውክልናችን ማን ላይ ነው? እግዚአብሔር ተወከል በእግዚአብሔር ወግበር ሰናይ፣ በእግዚአብሔር እመን የሚለው ብዙ ተወከል ነው መወከል ነው። አሁን ለእግዚአብሔር እኛ ሙሉ ውክልና የሰጠነው ግማሽ ነው። ከልባችን ነገር ሙሉ ነው የሚመስለው፣ ለማያውቅ ሰው ሙሉ ነው የሚመስለው፣ ግን ውሸት ነው፣ ግማሽ ነው። አንዳንዱ እኮ ጧት ቤተክርስቲያን ተሳርኩ ማታ ደግሞ ተደብቆ ጠንቋይ ቤት የሚሄድ። ስለዚህ የሰውዬ ከሰዓት በፊት ያለው ውክልና ለማን ሰጥቷል? ለእግዚአብሔር። ከሰዓት በኋላ ያለውን ሙሉ ውክልና ሰጥቷል? አልሰጠም። ለዚህ ነው እንደተቀዠቀዠ ረፍት እንዳጣ እያስቀደሰ ካላስቀደሰ ሰው ሁሉ ረፍት ያጣው ግማሽ ውክልና ለእግዚአብሔር ስለሰጠ። እምነት ማለት እዚህኛው ቅዱስ ጳውሎስ የጠቀሰው እምነት ማለት እግዚአብሔር ያደርጋል ብሎ ማለት በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ምን የሚል ጥቅስ አለ? ለሚያምን ሁሉ ይቻላል የሚባለው ይሄ ነው። ለሚያምን ለምሳሌ ክርስቶስ አይን ያበራው በምንድን ነው? በጭቃ አይታችኋል አይደል? እንትን ብሎ ጭቃ ቆቶ በመራቆ አይኑ ምን አደረገው ይላል? አይኑ ጭቃ ቀባው። ለመሆኑ አንድ አይን ስፔሻሊስት ጋር ሄዳችሁ በጭቃ አይን ይበራል ብላችሁ ብትነግሩት ምንድን ነው? አይናችሁ ሳይሆን ጭንቅላታችሁ ጋር ችግር አለ። ጤነኛ ሰው ይሄን ሊናገር አይችልም። ምክንያቱም በጭቃ አይን ይበራል ተብሎ ቅዱስ ያሬድም ተናገረ። ጽቡር የአውር ሀያው አይነ። እኛ ጭቃ የበራውን አይን ሲያጠፋ ነው የምናውቀው። የኛ ጌታ ግን አይን ማጥፊያውን አይን ማብሪያ ያደረገው ይላል። ጭቃ አይን እንደሚያበራ ለማወቅ ግን ምን ያስፈልጋል? እምነት ያስፈልጋል። ስለዚህ እምነት በጣም ወሳኝ ነው። በትዳራችሁ እመኑ፣ በኑሯችሁ እመኑ። ትዳሬን የሚመራው እግዚአብሔር ነው ብላችሁ እመኑ። ግማሽ ውክልና አትስጡ። ብዙዎቻችን በትዳራችን ውስጥ ማለት ተማመነው ለምንድን ነው? እግዚአብሔር ላይ እምነት የለንም። አብርሃምና ሳራ አማኞች ነበሩ። በ90 ዓመት ልጅ ማስገኘት እኮ የእምነት ውጤት እኮ ነው። ሳይንስ እኮ ከ45 ዓመት በኋላ የወር አበባ ይቀራል፣ የወር አበባ ከቀረ ደግሞ መውለድ አይቻልም ብሎ ደንግጓል። ሳራ ግን እኮ የወለደች በ2:45 እኮ ነው። የሚገርማችሁ ነው በ90 ዓመቷ ነው። ይሄ ግን ምን ይጠይቃል? ይሄ የዶክተር ማረጋገጫ ለምን ፈልግ? የእግዚአብሔር ማረጋገጫ እምነት ይጠይቃል ማለት ነው። የመጨረሻው ራስን መግዛት ነው። እንግዲህ ራስን መግዛት ነው። እንደው ቅድም ክንፈ ሚካኤል እንዳለው በከባዱ ኤክስ ራሳችንን መግዛት። ክንፈ ሚካኤል እኛም ኤክስ ነን፣ አይዞህ ብቸኛ አይደለም፣ ሁሉም ኤክስ ነው። ራስን መግዛት በጣም ከባድ ነው። ራሳችን መግዛት ደስ ነው። እንደው መላከ ብርሃን አድማሱ ጀንበር የሚባለው ሰው እየተቀኙት ቀን የሚላ መሰላችሁ? ራስን አገርን ከመግዛት ማንን መግዛት ይበልጣል? ራስን መግዛት። አንድ ባህታዊ ሲጸልይ ምን አለ ይባላል? ጌታዬ እባክህ በራሴ ላይ አንግሰኝ፣ በራሴ ላይ ሹመኝ አለ። እኛ ብዙዎቻችን የምርጫ ውድድር ሲመጣ ለምርጫ የሚቀርቡት ማንን ለመግዛት ነው? ሌላውን ራስን ለመግዛት ምርጫ ቢካሄድ ነው ደግሞ አንዳንድ ጊዜ ራስን ለመቆጣጠር። ስለዚህ አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ በጎነት። እነዚህ 9 ያሏችሁ እንኳን ኖሯችሁ፣ የሌላችሁም እንኳን ያልኖራችሁ ከዛሬ ጀምሮ ይኖራችኋል። ተስፋችሁ አሁን ጀምሮ እነዚህን ማግኘት ይቻላል። መሽቶብሃል አይባል፣ አልፎብሃል አይባል። ይሄ የዓለማውያን የፖለቲካ የነጋዴ ጠባይ ነው። በክርስትና ያለፈበት የለም። በባለናችሁ ሰዓት መለወጥ ትችላላችሁ፣ መቀየር ትችላላችሁ።
ንስሐ መግባት እንችላለን፣ መቀየር እንችላለን። ፍቅር የሌላችሁ ዛሬ ጀምሩ። ደስታ የሌላችሁ ዛሬ ጀምሮ መደሰት ጀምሩ። ሰላም የሌላችሁ ዛሬ ጀምሮ ሰላማችሁ ክርስቶስ ላይ አድርጉ። ትዕግስት የሌላችሁ ከዛሬ ጀምሮ ተለማመዱ። ቸርነት የሌላችሁ ከዛሬ ጀምሮ በጎ ለማድረግ ሞክሩ። በጎነት የሌላችሁ በጎ ሕሊና እንዲኖራችሁ ተለማመዱ። የዋህነት የሌላችሁ ከዛሬ ጀምሮ የዋህ ለመሆን ሞክሩ። እምነት የሌላችሁ ከዛሬ ጀምሮ እምነት እንዲኖራችሁ ተጣጣሩ። ራስን መግዛት የተሳናችሁ ከዛሬ ጀምሮ ራሳችሁን ለመግዛት ልምምድ አድርጉ።